100 ሚሊዮን እይታዎች ወይም ቪውስ በ10 ቀናት ውስጥ ለአንድም የሙዚቃ አሳታሚ ድርጅት ላልተላከ ለአንድም የሬዲዮ ጣቢያ ላልቀረበና ምንም አይነት የፕሬስ ቅስቀሳ ላልተደረገለት አልበሙን ለማስተዋወቅ ታስቦ የነበረው ጋዜጣዊ መግለጫ እንኳን አልተካሄደም ነበር። ስንት እይታ አገኘ ሲባዛ አርፒኤሙ ስንት ነው ቻናሉ እኩል ይሆናል ስንት ብር ሰራ። ዛሬ በዝርዝር የምናየው ታሪክ ይህንን ነው። ምክንያቱም ቴዲ አፍሮ ዩቶሪካ አልበሙን በሚያዝያ ወር ሲለቅ በኢትዮጵያ ሙዚቃ ታሪክ ውስጥ ተከስቶ የማይታወቅ ነገር ተፈጠረ። አልበሙ በወጣ በመጀመሪያ አንድ ሰዓት ውስጥ ብቻ በሁሉም ትራኮች በድምሩ ወደ 15 ሚሊዮን የሚጠጋ እይታ ማግኘት ችሏል። ጀንበር የተሰኘው ትራክ ብቻውን በ3 ሰዓት ባልሞላ ጊዜ ውስጥ ከ1 ሚሊዮን በላይ እይታዎችን ተሻገረ። በጥቂት ቀናት ውስጥ ደግሞ ሙሉ አልበሙ በአሜሪካ፣ በእንግሊዝ፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ እና በሌሎች ሀገራት በዩቲዩብ ሙዚክ ላይ በከፍተኛ ደረጃ ተፈላጊ ወይም ትሬንዲንግ ሆነ። በ10 ቀናት ውስጥም 100 ሚሊዮን እይታዎችን ተሻገረ። አሁን እንግዲህ እነዚህ ቁጥሮች ሲያድጉ የሚያዩ አብዛኛዎቹ ሰዎች የሚያስቡት ስለ ሙዚቃው ወይም ከጀርባው ስላለ ፖለቲካ አሊያም አንድ አርቲስት ከትልቅ የማከፋፈያ ስምምነት ወጥቶ ሁሉንም ነገር በቀጥታ በራሱ ቻናል ላይ መልቀቁ ምን ማለት እንደሆነ ነው። ይህ ራሱ ትልቅ ታሪክ ነው። ነገር ግን ከዚህ ሁሉ በስተጀርባ ያለ እና ማንም ሰው ጮክ ብሎ የማይመልሰው ሌላ ጥያቄ አለ። እሱም እንዲህ አይነት ትልቅ ቁጥር በትክክለኛው ገንዘብ ሲተረጎም ምን ያህል ይሆናል? 100 ሚሊዮን ሰው ካየው ክፍያውን ማን ያገኘዋል? ምን ያህልስ ይከፈላል? ዛሬ አብረን የምንሰራው ይህንን ነው። በወሬ ወይም በግምት የመጣ ሳይሆን ዩቲዩብ እንዴት እንደሚከፍል፣ ለእንዲህ አይነቱ አልበም ምን ያህል መገመት እንደምንችል እና ምናልባትም ለእናንተ ይበልጥ አስፈላጊ ሊሆን የሚችለው የራሳችሁን ቻናል ለመጀመር አስባችሁ የምታውቁ ከሆነ ይህ ምን ትርጉም እንዳለው በተግባር የምናይበት ይሆናል። ምክንያቱም የዚህ ቪዲዮ ማብቂያ ላይ አብዛኛው ሰው ፈጽሞ የማይረዳውን አንድ ነገር ትረዳላችሁ። ለዓለም አቀፍ ኮከብ አርቲስት ሕይወትን የሚቀይር ከፍተኛ ገንዘብ ሊያስገኝ የሚችለው ይኸው ስርዓት ለማንኛውም ሰው ክፍት መሆኑን ነው። ሂሳቡ እናንተ ማን እንደሆናችሁ ግድ የለው። ግድ የሚለው ስለ እይታዎች፣ ስለ መመልከቻ ሰዓት ወይም ዋች ታይም እና ተመልካቾቻችሁ በዓለም ላይ የት ቦታ እንደተቀመጡ ብቻ ነው። እናም እንዲህ አይነቱ ትንተና ጠቃሚ ሆኖ ካገኛችሁት ይህ ቻናል በትክክል የሚሰራው ይህንን ነው። ትክክለኛ ቁጥሮችን፣ እውነተኛ የኢትዮጵያ ዩቲዩበሮችና አርቲስቶች ያለምንም ግምት ስንት እንደሚያገኙ እናያለን። ስለዚህ እስካሁን ሰብስክራይብ ካላደረጋችሁ አሁን ትክክለኛው ጊዜ ነው። ምክንያቱም የዛሬው ቁጥር እስካሁን ከሰራናቸው ሁሉ እጅግ አስገራሚ ነው። እንግዲህ በትክክል ከምናውቀው ነገር እንጀምር። ምክንያቱም የማንኛውም ትክክለኛ ግምት መሰረት እውነተኛ ቁጥሮች መሆን አለባቸው እንጂ የምኞት አስተሳሰብ መሆን የለበት። የቴዲ አፍሮ የመጨረሻው ሙሉ አልበም ከወጣ ወደ 10 ዓመት ገደማ ሆኖታል። ላለፉት 10 ዓመታት ያህል አጫጭር ነጠላ ዜማዎችን ብቻ ነበር የሚለቀው። ይህም በህዝቡ ዘንድ ምን ያህል ከፍተኛ ፍላጎት ተከማችቶ እንደነበረ ያሳያል። እንዲህ አይነት ትልቅ ጉጉት የተሞላበት አርቲስት በመጨረሻ 18 ትራኮች ያሉት ሙሉ አልበም ይዞ ሲመጣ የእይታዎቹ ቁጥር ቀስ በቀስ ሳይሆን የሚጨምረው እንደ እሳተ ገሞራ ነው የሚፈነዳው። በትክክል የሆነውም ይህ ነው። ጀንበር በመጀመሪያዎቹ ሰዓታት ወደ 1 ሚሊዮን 600 ሺህ በሚጠጉ እይታዎች ተጀመረ። ዳስጣል ብዙም ሳይርቅ ተከተለው። በአንድ ቀን ውስጥ እነዚህ ሁለት ትራኮች ብቻቸውን በሚሊዮኖች የሚቆጠሩ እይታዎችን ሰበሰቡ። እናም በቀጣዮቹ ቀናት እያደጉ ሄደው በመጨረሻ ዳስጣል ቀድሞ ወጣ። ሁሉንም 18 ትራኮች የጽሑፍ ወይም ሊሪክ ቪዲዮዎችን፣ የአልበም ስብስቦችን እና በቻናሉ ላይ ያሉትን ሁሉንም ነገሮች አንድ ላይ ስንደምራቸው በ10ኛው ቀን ወደ 100 ሚሊዮን አጠቃላይ እይታዎች አካባቢ ትደርሳላችሁ። ይህ በማንኛውም መመዘኛ አንድ የኢትዮጵያ አርቲስት ካገኘው ትልቁ የዲጂታል መጋጠሚያ ይሄ ዴቢው አንዱ ነው እና ለእኛ ዓላማ ዋናው ቁልፍ ነገር እዚህ ላይ ነው። መረጃዎች እንደሚያሳዩት ቴዲ አፍሮ ይህንን አልበም ራሱን ችሎ ወይም ኢንዲፔንደንትሊ የለቀቀው በ10 ሚሊዮኖች የሚቆጠር ብር የሚያወጣውን የቀድሞ የንግድ ስምምነት ካቋረጠ በኋላ ነው። ራሱን ችሎ መልቀቅ ማለት ለእኛ ሂሳብ አንድ ትርጉም አለው። ከነዚህ እይታዎች የሚገኘው የማስታወቂያ ገቢ ወይም አድ ሬቨኒው ቀደም ሲል እንደነበረው ከአሳታሚ ወይም ከአከፋፋይ ጋር አይጋራም። ዩቲዩብ ከነዚህ እይታዎች የሚከፍለው ክፍያ በቀጥታ ወደ አርቲስቱ ራሱ ይሄዳል። እሺ አሁን ወደ ትክክለኛው አሰራር እንምጣ። እናም ይህንን ቀስ አድርጌ ላስረዳችሁ እፈልጋለሁ። ምክንያቱም ይህ ክፍል ዩቲዩብ እውነተኛ የገቢ ምንጭ ሊሆን ይችላል ወይ ብሎ ለጠየቀ ለማንኛውም ሰው የሚሰራ ነው። ዩቲዩብ በአንድ እይታ ወይም ፐርቪው አይከፍልም። መጀመሪያ መወገድ ያለበት የተሳሳተ ግንዛቤ ይህ ነው። ዩቲዩብ የሚከፍለው በማስታወቂያ ታይነት ይሄ አድ ኢምፕሬሽንስ ላይ ተመስርቶ ነው። በተለይም ሲፒኤም በሚባል ነገር ነው። ይህ ማለት ኮስት ፐር ሚል ወይም በ1000 የማስታወቂያ እይታዎች የሚከፈል ዋጋ ማለት ነው። ማስታወቂያዎች ማስታወቂያዎቻቸው በቪዲዮዎች ላይ እንዲታዩ ጨረታ ያወጣሉ እና ያ የጨረታ መጠን አብዛኛው ሰው ዝቅ አድርጎ በሚገምተው በአንድ ነገር ላይ ተመስርቶ በእጅጉ ይለያያል። እሱም ተመልካቹ ቪዲዮን ሲያይ በዓለም የት ቦታ ተቀምጦ እያየ ነው ጂኦግራፊ የሚለው ነው።
በአሜሪካ፣ በካናዳ ወይም በምዕራብ አውሮፓ ክፍሎች ያለ ተመልካች አነስተኛ የማስታወቂያ ገበያ ካላት ሀገር ተመልካች ይልቅ ለአስተዋዋቂው እጅግ የላቀ ዋጋ አለው። ምክንያቱም በሀብታም የማስታወቂያ ገበያ ውስጥ ያሉ አስተዋዋቂዎች እነዚያን ተመልካቾች ለማግኘት የበለጠ ይከፍላሉ። ተመልካቾቹ በአሜሪካ ላይ ያተኮሩለት አንድ የቪዲዮ ፈጣሪ ወይም ክሪኤተር በ1000 እይታዎች ውስጥ የበርካታ ዶላሮች ሲፒኤም ሊያይ ይችላል። ተመልካቾቹ አነስተኛ የማስታወቂያ ኢኮኖሚ ባለው ገበያ ላይ ያተኮሩለት ፈጣሪ ደግሞ ወይም ክሪኤተር በ1000 እይታዎች ውስጥ ወደ ጥቂት ሳንቲሞች ወይም አነስተኛ ዶላሮች የተጠጋ ሲፒኤም ሊያይ ይችላል። ለዚህ ነው በትክክል ሁለት ዩቲዩበሮች እኩል የእይታ ቁጥር ኖሯቸው ፍጹም የተለያየ ክፍያ ይዘው ሊወጡ የሚችሉት። ስለዚህ ስለ ቴዲ አፍሮ ስናስብ የሚገርመው ነገር ይህ ነው። ተመልካቾቹ በአንድ ቦታ ብቻ የተቀመጡ አይደሉም። ሪፖርቶችና የቻናሉ መረጃዎች እንደሚያሳዩት ተመልካቾቹ በራሷ በኢትዮጵያ ውስጥ የተበተኑ ቢሆኑም በከፍተኛ ደረጃ ደግሞ በአሜሪካ፣ በካናዳ፣ በእንግሊዝ፣ በጀርመን፣ በስዊድን፣ በሳውዲ አረቢያ እና በተባበሩት አረብ ኤምሬትስ ይገኛሉ። በሌላ አነጋገር ዝቅተኛ ሲፒኤም ያለው የሀገር ውስጥ ገበያና በርካታ በጣም ከፍተኛ ሲፒኤም ያላቸው የዲያስፖራ ገበያዎች ድብልቅ ናቸው። ይህ ድብልቅ በጣም አስፈላጊ ነው። ምክንያቱም ከአንድ ሀገር ብቻ እይታዎችን ከሚያገኝ ቻናል ጋር ሲነጻጸር አማካኙን ሲፒኤም ወደ ላይ ይስበዋል። አሁን ከዩቲዩብ እና ከአርቲስቱ የራሱ ዳሽቦርድ ውጪ ማንም ሰው ቻናሉ እያገኘ ያለውን ትክክለኛ ሲፒኤም አያውቅም። ስለዚህ እኛ የምናደርገው ስለዚህ ጉዳይ ሙሉ በሙሉ ግልጽ መሆን እፈልጋለሁ። እንዲህ አይነት ድብልቅ ተመልካቾች ላለው ቻናል ተስማሚና ጥንቃቄ የተሞላበት አማካኝ የሲፒኤም ክልል በመውሰድ ግምት ማዘጋጀት ነው። እናም እያንዳንዱን ደረጃ መከተል እንድትችሉ እና ከፈለጋችሁ በማንኛውም ግምት ላይ መቃወም እንድትችሉ ሂሳቡ በግልጽ አሳያችኋለሁ። ለ1000 ገቢ ለሚያስገኝ እይታ ወይም ሞኔታይዝድ ቪው ከ1 እስከ 3 ዶላር የሚደርስ አማካኝ የሲፒኤም ክልል እንጠቀም። ይህ ትርጉም ያለው የዲያስፖራ ተመልካቾችና ሰፊ የሀገር ውስጥ ተመልካች ላለው ቻናል ተመጣጣኝ የሆነ መካከለኛ ግምት ነው። እያንዳንዱ እይታ ገቢ አያስገኝም። አንዳንዶቹ ተመልካቾች ማስታወቂያ መከላከያ ወይም አድ ብሎከር ይጠቀማሉ። አንዳንዶቹ ደግሞ በተለያዩ ምክንያቶች ማስታወቂያ ሳይታይላቸው ያያሉ። ስለዚህ ከ70 እስከ 80% የሚሆኑት እይታዎች በትክክል ማስታወቂያ ያስተናግዳሉ ብለን በመገመት ይህንንም ታሳቢ እናደርጋለን። ይህ በተጨባጩ ዓለም ውስጥ የተለመደ አሰራር ነው። ያንን ሂሳብ በ100 ሚሊዮን እይታዎች ላይ ስናሰላው በግምት እዚህ ላይ ያርፋል። በዚህ ክልል ዝቅተኛው ደረጃ ላይ ወደ 70,000 እስከ 80,000 ዶላር አካባቢ ታያላችሁ። በከፍተኛው ደረጃ ላይ ደግሞ ከ200,000 ዶላር በላይ ልታዩ ትችላላችሁ። እና ያስታውሱ፣ ይህ የመጀመሪያዎቹ 10 ቀናት ብቻ ናቸው። በእንዲህ አይነት አልበም ላይ ያሉ እይታዎች በተለይ እንዲህ አይነት ታማኝ ተመልካች ሲኖር ከሳምንታት ወይም ከወራት በኋላ ማደጋቸውን ይቀጥላሉ። ይህ ማለት ከዚህ ነጠላ አልበም የሚገኘው ትክክለኛ የዕድሜ ልክ ድምር በጊዜ ሂደት የሚመጡት እይታዎች ሙሉ በሙሉ ሲደመሩ ከፍተኛው ግምታችንም በላይ ሊሆን ይችላል። አሁን እዚህ ላይ ትንሽ ቆም ብዬ አንድ አስፈላጊ ነገር መናገር እፈልጋለሁ። ምክንያቱም ይህ ሙሉ ተከታታይ ፕሮግራም ከእናንተ ጋር ታማኝ በመሆን ላይ የተመሰረተ ነው። ታማኝነት ደግሞ የማናውቀውን ነገር በግልጽ መናገር ማለት ነው። እኛ የቴዲ አፍሮ ትክክለኛ የጉግል አድሰንስ ዳሽቦርድ ማየት አንችልም። ከቡድኑ ውጪ ማንም አይችልም። እዚህ የሰራነው ግምት ነው። እውነተኛና በይፋ የተመዘገቡ የእይታ ቁጥሮችን እና ተመሳሳይ የተመልካች ድብልቅ ላላቸው ቻናሎች ዩቲዩብ በአጠቃላይ እንዴት እንደሚሰራ ላይ የተመሰረተ ተመጣጣኝና ግልጽ የሲፒኤም ክልል በመጠቀም የተሰራ ነው። እናም የእኔን ሂሳብ ብቻ ዝም ብላችሁ እንዳታምኑ። እኔ ራሴ ሄጄ የእሱን ቻናል ሶሻል ብሌድ ላይ አረጋግጫለሁ። እሱም የቻናል ስታቲስቲክስን የሚከታተል እና የራሱን ገለልተኛ የገቢ ግምት የሚያሰላ ይፋዊ የትንተና መሳሪያ ነው። እና የሚገርመው ነገር ሶሻል ብሌድም እንዲሁ ምንም ሚስጥራዊ ነገር እየሰራ አይደለም። እሱም በመሰረቱ እኛ አሁን አብረን ያየነውን ስሌት ነው የሚያሰላው። የቅርብ ጊዜ እይታዎችን በሲፒኤም ክልል ያባዛል። እናም በወር የሚያገኘውን ግምታዊ ገቢ ከ9700 ዶላር እስከ 156000 ዶላር ያደርሰዋል። የዓመታዊ ግምቱ ደግሞ ከ74000 ዶላር ተነስቶ እስከ 1.2 ሚሊዮን ዶላር ይደርሳል። አሁን አንድ ነገር ልብ በሉ። ይህ ሰፊ ክልል ነው እና ሆን ተብሎ የተደረገ ነው። ምክንያቱም ሶሻል ብሌድ እያሰላ ያለው ሙሉ ቻናሉንና መደበኛ እንቅስቃሴውን እንጂ ይህንን የአንድ አልበም ልቀት ብቻ ለይቶ አይደለም። ነገር ግን የእኛ ቁጥር የት ላይ እንደነበረ ይመልከቱ። ለዚህ አንድ አልበም የመጀመሪያዎቹ 10 ቀናት ብቻ ያደረገውን ግምት በ70,000 እስከ 200,000 ዶላር በላይ መካከል አርፏል። ይህ ከሶሻል ብሌድ ሰፊ ዓመታዊ ክልል ጋር በጥሩ ሁኔታ ይጣጣማል። እንዲሁም ከወርሃዊ ከፍተኛ ግምታችን ጋር በተመሳሳይ መስመር ላይ ይቀመጣል። ሁለት ፍጹም የተለያዩ መንገዶች በተናጠል ተሰርተው በአንድ አካባቢ አረፉ። ይህ የትክክለኛውን ቁጥር ማረጋገጫ አይደለም። ከራሱ ዳሽቦርድ ውጪ ምንም ነገር ያንን ሊሰጠን አይችልም። ነገር ግን የእኛ ሂሳብ እንዲሁ በግምት የተወረወረ እንዳልነበረ ትልቅ ማሳያ ነው።
አንድ ገለልተኛ መሳሪያ የሚደግፈው ተመጣጣኝ ግምት ነበር። ከዚህ በላይ ሊሆን ይችላል፣ ከዚህም ሊያንስ ይችላል። ዋናው ነጥብ ትክክለኛ የባንክ አካውንቱን እናውቃለን ብሎ መሞገት አይደለም። ዋናው ነጥብ ትክክለኛው ስርዓት እንዴት እንደሚሰራ ደረጃ በደረጃ ማሳየት ነው እና እንዲህ አይነቱ ግምት ጨለማ ውስጥ መተኮስ ሳይሆን ማንኛውም ሰው ሊደግመው የሚችል ስሌት መሆኑን ማሳየት ነው። ምክንያቱም አንዴ ይህንን ስርዓት ከተረዳችሁት በዩቲዩብ ላይ ላለ ለእያንዳንዱ ቻናል የሚሰራው ነገር ትረዳላችሁ። እናንተ ራሳችሁ ልትጀምሩት የምትችሉትን ቻናል ጨምሮ ማለት ነው። አሁን እውነት ምን እንደምታስቡ ማወቅ ፈልጋለሁ። እንዲህ አይነቱ ቁጥር ለእናንተ ትክክል ይመስላል ወይስ በጣም ይበዛል? ወይስ እንዲህ አይነት አልበም ላመጣው ውጤት በእውነቱ ያንሳል? ቀጥሎ ምን እንደሚመጣ ከመናገሬ በፊት የእናንተን ግምት በኮሜንት ላይ ያስቀምጡ። ሰዎች በዚህ ላይ የት እንደሚያርፉ ማየት ፈልጋለሁ። እናም የዛሬው ቪዲዮ ዋና እምብርቱ ይህ ነው። ምክንያቱም እንድታስቡት የምፈልገው ጥያቄ ይህ ነው። ከጀርባ ያለው አሰራር፣ እይታዎች፣ የመመልከቻ ሰዓት፣ ጂኦግራፊ፣ ሲፒኤም በዚህ ፕላትፎርም ላይ ላለ ለእያንዳንዱ ቻናል ተመሳሳይ ከሆነ በአንድ ትልቅ ኮከብ ቻናልና በአዲስ ቻናል መካከል ያለው ብቸኛ ልዩነት ወይም መጠኑ ስኬል እና ጊዜው ብቻ ነው። ቀመሩ አይቀየርም። በቀን ጥቂት ዶላሮችንም የሚያገኝ ትንሽ ቻናል እና ከአንድ ልቀት ባለ 6 አሃዝ ዶላር የሚያገኝ ትልቅ ኮከብ የሚጓዙት በዚያው ተመሳሳይ መስመር ላይ ነው። ሂሳቡ አይቀየርም። ስለዚህ ያንን ቀመር በትክክል ምን እንደሚቀይረው እንነጋገር። ምክንያቱም ይህ ለእናንተ በእውነት ጠቃሚ የሚሆንበት ቦታ ነው። አብዛኛዎቹ አዳዲስ ቪዲዮ ፈጣሪዎች ሙሉ በሙሉ ችላ የሚሉ ትልቁ ነገር የይዘት ምርጫ ወይም ኒሽ ሴሌክሽን ነው። እያንዳንዱ ርዕስ እኩል አይከፈለውም እና ልዩነቱ አብዛኛው ሰው ከሚያስበው በላይ ሰፊ ነው። እንደ የግል ፋይናንስ፣ የቴክኖሎጂ ግምገማዎች፣ እነዚህ ቴክ ሪቪውስ፣ ንግድና ስራ ፈጣሪነት እና ከኢንሹራንስ ወይም ከኢንቨስትመንት ጋር የተያያዙ ይዘቶች በሲፒኤም ክልል አናት ላይ ይቀመጣሉ። ምክንያቱም በዚያ ቦታ ላይ ጨረታ የሚያወጡት አስተዋዋቂዎች፣ ባንኮች፣ የሶፍትዌር ኩባንያዎች፣ የፋይናንስ አገልግሎቶች ሰፊ በጀት አላቸው። እናም በእነዚያ ርዕሶች ላይ ንቁ ፍላጎት ያላቸውን ተመልካቾች ለማግኘት ከፍ ያለ ክፍያ ለመክፈል ፈቃደኛ ናቸው። በሌላ በኩል ደግሞ እንደ አጠቃላይ መዝናኛ፣ የምላሽ ቪዲዮዎች፣ እነዚህ ሪአክሽን ኮንቴንት ወይም መደበኛ የዕለት ተዕለት ውሎ ቭሎጊንግ ያሉ ይዘቶች በዝቅተኛው ደረጃ ላይ ይቀመጣሉ። ይህ የሆነው ይዘቱ መጥፎ ስለሆነ ሳይሆን ለእነዚህ ተመልካቾች ፍላጎት ያላቸው አስተዋዋቂዎች እንደ ሌሎቹ በከፍተኛ ደረጃ ስለማይጫረቱ ነው። ይህ ማለት እናንተ ማንነታችሁ ካልሆነ የምትወዱትን ነገር ትታችሁ ስለ አክሲዮን ንግድ ቻናል መስራት አለባችሁ ማለት አይደለም። ትርጉሙ ግን የመረጣችሁት ርዕስ የመጀመሪያ ቪዲዮአችሁን ከመጫናችሁ በፊት ለእይታዎቻችሁ የሚከፈለውን ዋጋ ጣሪያና ወለል ይወስነዋል ማለት ነው። እውነተኛ ፍላጎትና የትኞቹ ርዕሶች ከፍተኛ የንግድ ዋጋ እንዳላቸው ካለው ግንዛቤ ጋር የሚያቀናጅ ቻናል ይህንን ሙሉ በሙሉ ችላ ከሚል ተመሳሳይ የእይታ ቁጥር ካለው ቻናል የበለጠ ገቢ ያገኛል። ሁለተኛው ነገር አሁን በቴዲ አፍሮ ቁጥር ያየነው ነው። የተመልካቾቻችሁ ጂኦግራፊ ወይም የት ሆነው እንደሚያዩዋችሁ። ይህ በከፊል ከእናንተ ቁጥጥር ውጪ ነው፣ በከፊል ግን አይደለም። ከተወሰነ ሀገር የመጡ ተመልካቾች እንዳያዩዋችሁ ማስገደድ አትችሉም። ነገር ግን በይዘታችሁ ላይ ሆን ብላችሁ ምርጫዎችን ማድረግ ትችላላችሁ። የምትጠቀሙባቸው ቋንቋዎች፣ የምትሸፍኗቸው ርዕሶች፣ የምትናገሯቸው የተወሰኑ ማህበረሰቦች፣ ይህም በጊዜ ሂደት ተመልካቾቻችሁ ከየት እንደሚመጡ ይወስናል። ለምሳሌ ከፍተኛ የማስታወቂያ ዋጋ ባላቸው ሀገራት ውስጥ ያሉ የዲያስፖራ ማህበረሰቦችን በቀጥታ የሚያናገር ቻናል ዝቅተኛ የማስታወቂያ ዋጋ ባለው በአንድ ገበያ ላይ ብቻ ካተኮረ ተመሳሳይ የእይታ ቁጥር ካለው ቻናል የተለየ የገቢ ሁኔታ ያያል። እና ሶስተኛው ነገር ሁሉንም ነገር አንድ ላይ የሚያቀናጀው አልጎሪትም እና የተመልካች ግንባታ ሂደት በትክክል እንዲሰራ ረጅም ጊዜ ወስዶ ወይም በቋሚነት ኮንሲስተንሲ መስራት ነው። የማንም ሰው የመጀመሪያ ቪዲዮ ትልቁ አይሆንም። የማንም ሰው 10ኛ ቪዲዮም አብዛኛው ጊዜ ትልቁ አይሆንም። ዛሬ እንዳየናቸው ያሉ ቁጥሮችን በመጨረሻ ያመጡት ቻናሎች እዛ የደረሱት ስርዓቱ ምን እንደሚሰሩ ማን እንደሚያያቸው እና ቀጥሎ ለማን ማሳየት እንዳለበት እስኪማር ድረስ በቋሚነት ረጅም ጊዜ በመልቀቃቸው ነው። እንግዲህ ዛሬ እዚህ ላይ ልለያችሁ ፈልጋለሁ። በኢትዮጵያ የዲጂታል ሙዚቃ ታሪክ ውስጥ ትልቁን የሙዚቃ ልቀት ወስደን በግልጽና በታማኝነት በተጨባጭ ምን ያህል ገቢ ሊኖረው እንደሚችል አየን። እናም ከዚህ ሁሉ በስተጀርባ ቀላል ምናልባትም የማይመች እውነት አለ። በእነዚያ 100 ሚሊዮን እይታዎቹ ላይ የሚከፈለው ስርዓት አሁኑኑ በነፃ 10 ሰብስክራይበር የሚኖራችሁ ወይም 10 ሚሊዮንም ለእናንተም የሚሰራው ያው ስርዓት ነው። እናንተ ካላችሁበትና እንዲህ አይነት ቻናል ካለበት ቦታ መካከል ያለው ልዩነት
እናንተ የተቆለፋችሁበት ሚስጥራዊ አሰራር አይደለም። እሱ የርዕስ ምርጫ፣ የተመልካች መልክዓ ምድር፣ ጂኦግራፊ እና ጊዜ ነው። እነዚህ ደግሞ ሊማሯቸው የሚችሉ ነገሮች ናቸው። እነዚህን አብረን ልናልፋቸው የምንችላቸው ነገሮች ናቸው። ስለዚህ በዚህ ፕላትፎርም ላይ በእውነት አንድ ነገር መገንባት እንደምትችሉ አስባችሁ የምታውቁ ከሆነ በአንድ ጀንበር ሳይሆን እንደ ሎተሪ ሳይሆን በእውነተኛና በተዋቀረ ጥረት የዚህ ተከታታይ ቀጣዩ ቪዲዮ በትክክል ለዚህ የተዘጋጀ ነው። ደረጃ በደረጃ እንዴት በትክክል መጀመር እንዳለባችሁ አሳያችኋለሁ። ከመጀመሪያው ቀን ጀምሮ ፍላጎትም የገበያ አቅምም ያለው ርዕስ እንዴት እንደሚመረጥ፣ የመጀመሪያው ወር እውነተኛ ግቦች ምን እንደሚመስሉ እና አብዛኛዎቹን አዲስ ቻናሎች ዜሮ ላይ የሚያስቀሩትን የተወሰኑ ስህተቶች የምናይበት ይሆናል። ይህንን ማየት ከፈለጋችሁ ሰብስክራይብ ማድረጋችሁን እና የደወል ምልክቱን ኖቲፊኬሽን ቤል ማብራታችሁን እርግጠኛ ሁኑ። ምክንያቱም ቪዲዮ ሲወጣ እንዳያመልጣችሁ አልፈልግም። እና ከመሄዳችሁ በፊት ወደ ላይ ተመልሳችሁ ያንን ግምት በኮሜንት ላይ አስቀምጡ። የእኛ ቁጥር ተቀራራቢ ነበር ወይስ በጣም የራቀ? እያንዳንዱን አነባለሁ እና ምናልባትም በሚቀጥለው ቪዲዮ ላይ ስለ ምርጦቹ ግምቶች እናገራለሁ። እስከሚቀጥለው ይመቻችሁ።